ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ተንብዮ አልሳካም ሲለው ራሱ የተነበየውን ትንቢት ራሱ ያሳካ የመጀመሪያው ነብይ እዩ ጩፋ። ሃይማኖተኞች ይበጠበጣሉ አለ፣ አልሳካም ሲለው ራሱ በጠበጠ። ጀግና ነብይ፣ በርታ፣ ቀጥልበት። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በነብይ እዩ ጩፋ የምትመራው ክራይስት አርሚ ኢንተርናሽናል ቸርችን አግጃለሁ ሲል ከቀናት በፊት ማሳወቁ ይታወሳል። ከእግድ ደብዳቤውና መግለጫው በኋላ ግን በካውንስሉና በነብይ እዩ ጩፋ መካከል ውጥረት ነግሷል። የኔ አገልግሎት ለካውንስሉ ሳይሆን ለእግዚአብሔር ነው ሲል ነብይ እዩ ጩፋ ለካውንስሉ ቀጥተኛ ምላሽንም ሰጥቷል። አክሎም ወንጌል የምሰብከው አጋንንት የማስወጣው የምጸልየው በካውንስሉ ፍቃድ አይደለም ያለው ነብይ እዩ ጩፋም ካውንስሉ ሲመሰረት የነበርኩ ሰው ነኝ፣ ለማገድ ራሱ እኔ መኖር አለብኝ፣ ሊያናገሩኝ ይገባል፣ የኔ አገልግሎት ለካውንስሉ ሳይሆን ለእግዚአብሔር ነው በማለት የካውንስሉን እግድ እንደማይቀበለው ማሳውቋል። በነብይ እዩ ጩፋ ጉዳይ በነብዩ ላይ የተሰጠው እግድ ፍጹም ተገቢ አይደለም ሲሉ ደግሞ መግለጫውን ያወጡት የሲዳማ ክልል ፖሊስ ምክትል ኮሚሽነር ካሳ ጨቦ ሲሆኑ ለሱ የተደረገው ጥበቃ ኃላፊነቱ የክልሉ ፖሊስ እንጂ የካውንስሉ አይደለምም ሲሉ ገልጸዋል። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው፣ ጌታ ነው፣ አምላክ ነው፣ የባህሪ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናል? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል፣ ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ። ባልንጀራህን እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነው ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። እስቲ ይህንን ቪዲዮ አይተን እንመለስ። እንደው እኮ ግርም ምን የሚለው በጣም ነው የሚገርመኝ። ምክንያቱም ይሄ መዝሙር ምናልባት እኛ ኦርቶዶክሳውያን እንዴት አድርገን እንደምንዘምረው እናውቃለን። አማን በአማን በዚህ ደረጃ ደግሞ እንደዚህ ያንቦጫረቁት ሲዘምሩት ሳይ እንዴት ያሳዝናል። በእውነት በጣም ያሳዝናል። ለሚያየው ሰው ደስ አይለው። በተቻላችሁ መጠን ከኛ ራስ ለምን አትወርዱ? አይኖ የዝማሬ ባለቤት ክርስቶስ ነው፣ የሚዘመረውም ለክርስቶስ ነው ልትሉኝ እንዳይሆን። ምክንያቱም እንደዚህ እየዘለልክ እየጨፈርክ እንደፈለክ እየሆንክ ለክርስቶስ ነው ብትለኝ አልሰማህም። ምክንያቱም ሁሉም ነገር ስርዓት አለው። እኛ ጋር ስትመጡ እንደዚህ አይነት መዝሙሮቻችን በስነ ስርዓት ነው የሚዘመሩት። ለምን እንደሆነ ባላቅም ከኛ የምትኮርጁትን ነገር ለምን አታቆሙም? የራሳችሁ የሆነ ነገር ክሬት አድርጉ፣ የራሳችሁን ዝማሬ። ምክንያቱም እኛ ያሬዳዊ ዝማሬ ነው የምንዘምረው።
እኛ ስንዘምረው እንዴት እንደሚያምር አማን በአማን አይደለም ሁሉንም መዝሙር እየወሰዳችሁ እያምቡ ጫረቃችሁት ነው። ስለዚህ አታምቡ ጫርቁት በእናታችሁ። ዝማሬውን ለኛ ለኦርቶዶክስ ብትተውት ደስ ይለኛል። ስለዚህ በተቻላችሁ መጠን የኦርቶዶክስን መዝሙር ባዘምሩ ደስ ይለኛል። የራሳችሁን እዛው እንደጀመራችሁት የራሳችሁ ላይ እንደፈለጋችሁ መዝለል ትችላላችሁ። ስለዚህ የኛን የኦርቶዶክስ ዝማሬ ለኛ ተውልን፣ ልቦና ይስጣችሁ። ይህ እጅግ በጣም ደስ የሚል ዜና ላካፍላችሁ። ማህበረ ቅዱሳን ባለፈው 6 ወራቶች ከሰራቸው በጣም ብዙ ስራዎች መካከል አንደኛውና ዋነኛው ስራ 20,027 ነፍሳት አጥምቆ ወደ ቅድስት ቤተክርስቲያን እንዲመለሱ አድርጓል። ይህ እጅግ በጣም ደስ የሚያሰኝ ዜና ነው። እንዲሁም ደግሞ ወንጌል ተደራሽ ይሆን ዘንድ በ10 ቋንቋዎች ማስተማር የሚችሉ በአንደኛ ዙር ደረጃ 1 ማለት ነው 7500 መምህራን፣ በደረጃ 2 ደግሞ 600 መምህራን አሰልጥነዋል ማለት ነው። እንደ እውነቱ ከተባለ እጅግ በጣም ሊበረታታ ሊታገዝ የሚገባ ደስ የሚያሰኝ አገልግሎት ነው። እንደ እውነቱ ከተባለ እኔ ማህበረ ቅዱሳን አባል አይደለሁም። ነገር ግን ማህበረ ቅዱሳን የሚሰራውን ስራ የቤተክርስቲያን ስራ ስለሆነ ከጎናቸው ልንቆም ልናግዛቸው ይገባልና አዎ አገልግሎት ስላለብን አንታክትም። የተወደዳችሁ የኖር አድማጭ ተመልካቾቻችን ስለ መልካም እውነተኛና ቸር አገልጋይነት በሚነገርበት በአብይ ጾም 6ኛ ሳምንት ገብርኤል የቤተ ክርስቲያናችንን መበጥበጥ ሲመኙ የነበሩ ሰዎች ሲቀጡና ሲበጠበጡ እየተመለከትን እንገኛለን። ይህንን አስመልክተን በጥቂቱ ለምንታመን ልጆቹ አባታችን እግዚአብሔር እንዴት በብዙ እንደሚሾመን እንመልከት። በሰዎች ዘንድ መታመን መታደል ነው። እምነትን ጠብቆ መገኘት ደግሞ ታላቅነት ነው። መታመን የተሰጠን አደራ ጠብቆ መገኘት ለክብር ያበቃል። በሰውም ሆነ በአምላካችን በእግዚአብሔር ዘንድ መወደድና መከበርንም ያተርፋል። ለሰዎች ስንታመን እነርሱ ባያዩንም በሁሉ ቦታ ያለ በቦታ የማይወሰን በእርሱ ዘንድ ጨለማ የሌለበት እግዚአብሔር ያየናል። መታመናችን ሰው አየን አላየን ብለን ሳይሆን ለታመንለት ነገር በፍቃዳችን መገዛት ስንችል የታመንን ስናከብር በምትኩ ለታላቅ ኃላፊነት እግዚአብሔር ሾመናል፣ ይመርጠናል። መታመንና አደራን መወጣት ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ትምህርቶች መካከል ናቸው። በቅዱስ ወንጌል እንደተጻፈው ይህ ታሪክ ነግሯቸዋል። አንድ ባለጸጋ 3 አገልጋዮቹን ጠርቶም ሥራ ሰጥቷቸው ነግደው የሚያተርፉበት ገንዘብ አምኗቸው ለአንደኛው 5 ለአንደኛው 2 ለአንዱ ደግሞ 1 ሰጣቸውና ወደ ሩቅ አገር ሄደም። እሱ ባያያቸውም አጠገባቸው ባይሆንም 2ቱ አገልጋዮች በታማኝነት ሰርተው አትርፈው ጠበቁት። አንደኛው ግን እምነቱን መታመኑን ሳይጠብቅ እንደዚሁ የተሰጠውን ገንዘብ ምንም ሳይሰራበት ቆየም። ባለጸጋውም ከሄደበት ሲመለስ 2ቱ አገልጋዮቹም በታማኝነት በትጋት የተሰጣቸውን መክሊት ከነትርፉ አስረከቡት። ያ ሰነፍ የተጣለበትን እምነት ያልተወጣው ግን የተሰጠውን ብቻ ይዞም ጠብቀው ነግዶ ያተረፉበታል በማለት በእምነት የሰጠውን መክሊት አንዳች ነገር ሳይሰራበት ከመጠበቅም ባሻገር ከመሬት ቀበረው። በዚያም ባለጸጋው ሰውዬም ወቀሰው፣ የሰጠውንም እንዲነጥቁት እርሱን ደግሞ እንዲቀጡትም አደረገም። ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበረ፣ እኔም መጥቼ ያለኝን ከትርፍ ጋር እወስዶ ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት ብሎም አዘዘው። ይህንንም በማቴዎስ ወንጌል ላይ ተጽፎ እናገኛለን። ሰዎች አምነው እንድንሰራም ሲያዙን በአደራ የሰጡንን ነገር ያንን በክብርም አስቀምጠን ሲመጡ ማስረከብና መታመንን በአግባቡ መወጣት ተገቢ ነው። መታመናችንን መግለጥ ማሳየትም ይገባናል። በመጽሐፍ ቅዱስ መልካም ምግባራቸው ተመዝግቦ ከሚገኙ ታምነው የተገኙ እምነታቸውን የጠበቁ ለክብር የበቁ በጥቂቱም ታምነው በብዙ የተሾሙ መካከል ለአብነት ለምሳሌ አንዱን እንመልከት። ዮሴፍ ከያዕቆብ ልጆች መካከል አንዱ ነው። ከጠባዩ መልካምነትና ከዝናው እንዲሁም እጅጉን አብልጦ ይወዳት ከነበረችው ሚስቱም ራሔል የወለደው ከመሆኑም የተነሳ ከሁሉም ልጆቹ መካከል በአባቱ ዘንድ በተለየ የተወደደም ሆነ። አንድ ቀን ወንድሞቹ ከብቶችን አሰማርተው ውሃ እንዲጠጡም ሳር እንዲነጩም ወደ ሜዳ ይዘዋቸው ሄዶም አባታቸው ያዕቆብም ስንቅ አሰረላቸውና ዮሴፍን አድርስም አለው። የእርሱንም ለብቻ አሰረለት። ወንድሞቹ ያሉበትንም ስፍራ ሲፈልግ ሩቅ ነበርና ለእርሱ የታሰረለት ስንቅ አለቀበት። በዚያ ላይ ደግሞ ደከመው፣ ራበው። እንዳይበላ ለወንድሞቹ አድርስ የተባለው ነው። የሚበላ ይዞ ተርቦ ደከመው። ለአባቱ ታመነ፣ ለወንድሞችም አድርስ ነውና የተባለው ቢርበውም አልበላቸውም። ለምን ቢባል የእርሱ አይደለምና። በመታመኑ ታማኝ በመሆኑም
የእግዚአብሔር መልአክ ተገለጠለትና የአባትህን ፈጣሪ ድንጋዩን ዳቦ አድርግልኝ ብለህ ለምነው ማለው። ለምኖ በታምራት ድንጋዩን ዳቦ ሆነለት፣ ተመገበ። ሕልሞችንም ባየ ጊዜም ለአባቱና ለወንድሞቹ ነገራቸው። እነርሱም ግን በላያቸው ሊነግስብን ነው በማለት ጠልተውት ሸሹትም። በግብፅ ባሪያ አገልጋይ ሆኖ በጲጥፋራ ቤት ሲያገለግል በነበረበት ጊዜም በጣም ታማኝም ነበረ። ስለዚህም በአስተዳዳሪነት ተሾመ። ዮሴፍም በጌታው ፊት ሞገስን አገኘም፣ እርሱንም ያገለግለው ነበረ። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠውም እንዲል። የጌታው ሚስት ግን መታመኑን ይተላለፍ፣ በክፉ ስራውም በዝሙት ከእርሷ ጋር ይወድቅ ይተባበራት ዘንድ ግድ አለችው። እርሱ ግን እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምንም ነገር የሚያውቅ የለም፣ ያለውንም ሁሉ ለእኔ አስረክቦኛል። ለዚህም ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺም በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴትስ ኃጢአትን እሰራለሁ? መታመኑንም በዚህ ገለጠም። ጌታም አብሮት ባይሆንም በመታመኑ ታላቅነቱን ገለጠም። ይህ ግን ለሹመት ለሽልማት አላበቃውም። የክፋትንና የሐሰትን አባት የሆነው የመልካም ነገር የማይወደውም እንተ ጠላት ዲያብሎስ በሐሰት አስመስክሮም ለወይንም ዳረገው። በዚያም በእስር ሳለም ታማኝ ነበርና ክብርን ሞገስን አገኘም። በግዞትም ቤት አለቃ ሆነ። በአባቱ ዘንድ በጲጥፋራ ቤት በዝሙት በወይን ቤት ለታራሚዎች ፊት የቀረበለትን ፈተና በመታመን የተወጣው ዮሴፍ እግዚአብሔር ሞገስን አጎናጽፎ ለታላቅ ኃላፊነት መረጠው። በባዕዳን ሀገር ወገኖቹ ባልሆኑም በግብፅ ሀገርም ሾሞ፣ አንተ በቤቴ ላይ ተሾምክ፣ ሕዝቤም ሁሉ ለቃል ይታዘዝ፣ እኔ በዙፋኔ ብቻ ካንተ በልጣለሁ ሲል አምላካችን ቃል ኪዳን ሰጠው። አደራን መወጣት ምን ያክል መታደል ነው! ውድ የኖር አድማጭ ተመልካቾቻችን እስኪ ለደቂቃ በሰዎች ዘንድ በቤተሰብ፣ በሰፈር፣ በስራ፣ በቦታም ታምነን ኃላፊነትን የጠበቅንባቸውን ነገሮች እናስታውስ። በስንቱ ታምነናል? የስንቱንስ አደራ በልተን እምነታችንን አጉድለናል? ለድክመታችን ምክንያት በማበጀት ለታመነን ያልታመነን ስንቶቻችን ነን? ዮሴፍ ለራሱ ታመነም፣ በነበረው የህይወት ውጣ ውረድ ታማኝነቱን እያጎላ መጣም። መታመን ለራስ ነው። ነፃነትን፣ ክብርን፣ ሞገስን የሚያጎናጽፍ መመረጥንና መከበርን የሚያሰጥ ተናግሮ መደመጥን የሐሳብ ልዕልናን የሚያስገኝ ነው። በትንሽ ነገር እንኳን በታመንን ቁጥር እግዚአብሔር ለታላቅ ኃላፊነት ይመርጠናልና ምንጊዜም የትም ቦታ ቢሆን ታማኞች መሆን አለብን። በቤታችንና በትምህርት ቤት ውስጥ በቤተሰቦቻችንና በጓደኞቻችን ዘንድ ታማኞች ልንሆን ይገባል። እርሱ እኮ ታማኝ ነው፣ እርሷ እኮ ታማኝ ናት ልንባል ያስፈልጋል። እምነትን ማጉደል፣ አለመታመን ለመከራ ይዳርጋል። ሰው አላየንም ብለን የኛ ያልሆነውን ብንነካም እግዚአብሔር ያየናል። ስለዚህም መታመን፣ ታማኝ መሆን አለብን። እግዚአብሔር ከኛ ጋር እንዲሆን፣ የምንሰራው እንዲባረክ፣ የተሰወረው እንዲገለጽልን፣ የሰው ምርቃት እንዲያገኘን እንድንባረክ ታማኞች መሆን አለብን። የምንታመነው ለሰዎች ብለን ሳይሆን ለራሳችን ብለን መሆን ይገባናል። ዘዳግም ምዕራፍ 6 ቁጥር 4 በግልጽ እንዲህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። በቃ አምላካችን እግዚአብሔር ስንት እግዚአብሔር ነው? ክርስቲያን ወንድመቶቼ አምላካችን እግዚአብሔር ስንት እግዚአብሔር ነው? ሶስት እግዚአብሔሮች ነው? አይደለም። ሶስት አማልክት ነው? በፍጹም አንድ እግዚአብሔር ነው። አንድ እግዚአብሔር ተብሎ የተጠሩት ግን ሶስት አካላት ግን አሉ። አንድ እግዚአብሔር ተብሎ የሚጠሩ አብ፣ ወልድ፣ መንፈስ ቅዱስ ግን አሉ ነው የምንለው እንጂ ሶስት አማልክት አሉ አንልም። ኢሳይያስ ምዕራፍ 44 ቁጥር 6 ላይ እኔ ፊተኛ ነኝ፣ እኔ መዋለኛ ነኝ፣ ከእኔ በቀር ሌላም አምላክ የለም። ሌላ ተብሎ የሚጠራ አምላክ የለም። በቃ ሌላ ብለህ አምላክ አትልም። ሌላ አምላክ አይባልም። ሌላ የሚባል አምላክ ስለሌለ አንድ አምላክ ነው ያለው። አሁንም እዛው ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ አምላክ የለም። አታውቅም፣ በቃ አታውቅም። ከእኔ በቀር ሌላ አምላክ። ወልድ ከአብ ሌላ አምላክ ይባላል አይባልም? ወልድ ከአብ ሌላ አምላክ አይባልም። መንፈስ ቅዱስ ከአብና እኩል ሌላ አምላክ ይባላል? በስመ አብ ከኛ ይራቅ አይባልም። ወልድ ከአብ ጋር አንድ አምላክ፣ መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ፣ የተለያዩ አካላት እንጂ የተለያዩ አማልክት አይደሉም። ምክንያቱም በአብም በወልድም በመንፈስ ቅዱስም ያለው መለኮት አንድ መለኮት ነው፣ የአብ መለኮት እንጂ ሌላ ከአብ የተለየ ሌላ መለኮት የለም። ያዕቆብ ምዕራፍ 2 ቁጥር 19 ላይም እንዲህ ይላል። ምን ይላል? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። እሺ፣ ሰይጣንም ደግሞ ያምናል ይንቀጠቀጥማል። እግዚአብሔር ስንት እንደሆነ አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ሰይጣንም ደግሞ ያምናል። ይሄን
ሰይጣን ሳይቀር ማለት ነው ይንቀጠቀጥም አላለ። ስለዛ አንድ አምላክ ብቻ ነው ያለው። ስለዛ አብ ወልድ መንፈስ ቅዱስ አንድ አምላክ እንጂ ሶስት አማልክት አይደሉም ማለት ነው። ስለዛ በአጭሩ የሥላሴ ትምህርት ይህንን ይመስላል። አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት ናቸው። እነዚህ ሶስቱ የተለያዩ አካላት እያንዳንዳቸው አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን ሶስት የተለያዩ አማልክት ሳይሆኑ ሶስት አንድ አምላክ ናቸው ማለት ሶስት አካላት አንድ አምላክ ናቸው። ሶሪ እንደዛ ይበቃናል። ያው ባበላሽዎት ደግሞ እግዚአብሔር አምላክ በልባችሁ ላይ አስተካክሎ ይቅር። የሶስተኛው ቤተ መቅደስ ግንባታ በእስራኤል ሀገር አሁን ላይ በጣም ትልቅ ኢሹ የሆነ ነገር ነው። ብዙ መንግስታቶች ትኩረታቸውን የሰጡት ነው። ብዙ ሰዎች እያወሩት ነው በዚህ ሰዓት እና ምን ማለት እንደሆነ እንደማታውቁ ሰዎች ለምንድን ነው የተገነባ ያለው ምንድን ነው የምትሉ ከሆነ ከሁሉም ሰው ጋር የሚገናኝ ነገር ስለሆነ በጣም አስፈላጊ ነገር ስለሆነ አሳጠሬ ለመናገር እሞክራለሁ። ይሄን ቤተ መቅደስ ለመገንባት የሚያስፈልገው መሬት የሚያስፈልገው ቀይ ጊደሮች እንዲሁም ካህናቶች ሙሉ በሙሉ ተዘጋጅቷል ብሏል። ቴምፕል ኢንስቲትዩሽን ኦፊሻል የሆኑት የእስራኤል ሪስ ማለት ነው። እና ይሄ ማለት እስራኤላውያን ይሄን ቤተ መቅደስ መገንባት ጀመሩ ማለት ኦልሬዲ መሲያቸው በደጅ ነው ያለው ሰው ለሱ ነው የሚሰራው በእግዚአብሔር የተላከው አዳኛቸው ብለው የሚያምኑት ሰው ነው እና ለሱ ነው የሚሰራው። ልክ ቤተ መቅደሱ ሲያልቅ መጥቶ ይቀመጥበታል፣ ይነግስበታል። በቃ እንደዛ ነው እና ግን ከዛ በፊት መጀመሪያ ቤተ መቅደስ የተሰራላቸው በኪንግ ሰለሞን ጊዜ ነው። እሱ ደግሞ በባቢሎን ንጉስ ፈርሶ ነበር። ሁለተኛው የተሰራው በሄሮድስ ጊዜ ነው። እሱንም ደግሞ በሮማውያን ፈርሶ ነበር። ይሄ ሶስተኛውን ቤተ መቅደስ ለመገንባት ኦልሞስት ከ2000 ዓመታት በፊት በናፍቆ ሲጠብቁ ነበር መሲያቸው የሚመጣበትን ታይም እና እግዚአብሔር የሚጎበኛቸው ጊዜ እንደሆነ እግዚአብሔር እንደገና ክብሩ እነሱ ጋር እንደሚመለስ የሚያምኑበት እና በተስፋ የሚጠብቁት ጊዜ ነበር። አሁን ቀርቧል እና ይሄ ምን አገናኘው ከኛ ጋር ስትሉ ይሄ ደግሞ ለእኛ ለክርስቲያኖች የንጥቀት ሞመንት ከንጥቀት ጋር እግዚአብሔር በመጽሐፍ ቅዱስ ላይ እንድናቅ የሰጠን ሳይን ነው። ልክ ይሄ ቤተ መቅደስ ሲመጣ እነሱ መሲህ የሚሉት እኛ ጋር ደግሞ ያመጻ ልጅ ይለዋል መጽሐፍ ቅዱስ ወይንም የሐሰተኛው ክርስቶስ ነው እና ልክ እሱ አሁን ላይ በራሱ ጊዜ እንዳይገለጽ የሚከለክል ነገር አለ ይላል መጽሐፍ ቅዱስ። ምንድን ነው ስትሉ ቤተክርስቲያን ምድር ላይ በመኖሯ አሁን ላይ መምጣት አይችልም። በእግዚአብሔር ታይሚንግ ነው የሚመጣው። ልክ በእግዚአብሔር ያሉ ሰዎች ተዘጋጅተው ንጥቀት ከሆነ በኋላ ነው ያ እሱ የሚጠብቁት መምጣት የሚችለው። ግን ይሄ ቴምፕል ልክ ኮንስትራክት ማድረግ ሲጀመር ኮንስትራክሽኑ ሲጀምር በዛ ጊዜ እኛ ኦልሬዲ ንጥቀት ሊሆን እንደሚችል እንጠባበቃለን። ንጥቀት ምን ማለት እንደሆነ ለማታውቁ ሰዎች ንጥቀት ማለት በኢየሱስ ክርስቶስ ነው ለዳኑ ሰዎች ብቻ የሚሆን እግዚአብሔር ምሕረት ልበለው። ይሄ ምንድነው? ልክ ይሄ ንጥቀት አሁን 7 ተከታታይ ዓመታቶች ይመጣሉ ያለ ፍጻሜ ሲሆን መጽሐፍ ቅዱስ እንደሚናገረው አፈ ታሪክ አይደለም፣ ፈለሲ አይደለም፣ ሪል የሆነ ነገር ነውና ከያዕቆብ መከራ ከመጀመሩ በፊት በጣም ከባድ መከራ የጀመረ የሰው ልጆች እስከዛሬ በሕይወት ዘመናቸው አይተው የማያውቁት አይነት ታላላቅ መቅሰፍቶች ነው የሚለቀቁት እና ከዛ ነው የሚያድናቸው በክርስቶስ አምነው የዳኑትን ቤተክርስቲያንን ማለት ነው። የሆነ ታይም ላይ የሆነ ዜና መሰማት ይጀምራል። አብሯችሁ ትምህርት ቤት ሄዶ ልጆች ላይ ጠፉ ይባላል። ድንገት ስራ ቦታ ያሉ የምታውቋቸው ግን እነዛ ሰዎች በክርስቶስ ኢየሱስ አምነው የዳኑ ብቻ ናቸው እና ይሄ ነው ንጥቀት። ለንጥቀት ነው መንቃት አለብን፣ ለንጥቀት ነው መዘጋጀት አለብን የሚለው ነው። ሌላኛው ደግሞ ልክ ይሄ በሁለተኛው ፓርት ሰራላችኋለሁ። የመጀመሪያ የሆነው በሁለት ፓርት ለመጨረሻ ያሰብኩት